ሰበር ዜና መንግስት በትግራይ ክልል እየተፈጸመ ያለውን የሰብአዊ መብት ጥሰቶች በአስቸኳይ እንዲያስቆም ተጠየቀ። መንግስት ይህንን በማስቆም ህገ መንግስታዊ ግዴታውን እንዲወጣ ከመብት ተሟጋች ድርጅቶች ጥብቅ ማሳሰቢያ ደርሶታል ተብሏል። አብራችሁን ቆዩ፣ ዝርዝሩን በቀዳሚነት እናደርሳችኋለን። የጋራ መኖሪያ ቤቶችን ድሮ በነበረ ዋጋ ለማስረከብ እንቸገራለን ሲሉ ከንቲባ አዳነች አቤቤ ገለጹ። ተጨማሪ አለን። የዋና ኦዲተር መስሪያ ቤት የኢትዮጵያ አየር መንገድን ምላሽ አልቀበልም አለ። ከቦሌ ዓለም አቀፍ አውሮፕላን ማረፊያ ውጪ 22 ኤርፖርቶች መሪ ዕቅድ የላቸውም ሲል የኦዲት መስሪያ ቤቱ ቅሬታ አቅርቧል። ዝርዝር አለን። ከውጭ በተሰማ ሰበር መረጃ ደቡብ አፍሪካ ከ53,000 በላይ የውጭ ዜጎችን ከአገር እንዲወጡና ወደ አገራቸው መመለሷን አስታወቀች። ተጨማሪውን ይዘናል። የአሜሪካ ማዕከላዊ እዝ በኢራን ላይ ከፍተኛ የአየር ጥቃት መክፈቱን አስታወቀ። መረጃውን ይዘናል። የተከበራችሁ ቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮውን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎች ተሸጋገርን። በቅድሚያ መንግስት በትግራይ ክልል እየተፈጸመ ያለውን የሰብአዊ መብት ጥሰት በአስቸኳይ በማስቆም ህገ መንግስታዊ ግዴታውን እንዲወጣ ኢሰመጉ አሳሰበ። መንግስት በትግራይ ክልል በግዳጅ ለስደት እየዳረገ ያለውን የግዳጅ ውትድርና ምልመላና መሰረታዊ ዜጎችና የህፃናትን መብት እንዲሁም ከፍተኛ የሰብአዊ መብት ጥሰቶችን በማስቆም ህገ መንግስታዊ ግዴታውን ሊወጣ ይገባል ሲል የኢትዮጵያ ሰብአዊ መብቶች ጉባኤ አሳስቧል። ኢሰመጉ በትግራይ ክልል ስልጣንን በኃይል ተቆጣጠር ያለው ያለውን ኃይል በሰፊው ቢኮንንም መንግስትን ደግሞ የዜጎችን መብት ማስከበርና መጠበቅ እንዳለበት ጠቁሟል። ኢሰመጉ በትላንትናው ዕለት ባወጣው መግለጫው እንደተመላከተውም በፌዴራል መንግስቱና በህወሓት መካከል የተደረገው የፕሪቶሪያው ስምምነትን ተከትሎ በአካባቢው አንጻራዊ ሰላምና መረጋጋት ሰፍኖ የነበረ ቢሆንም በቅርቡ ለሰሜኑ ጦርነት መንስኤ የነበረውና እንደገና ወደ ስራ ተመልሻለሁ ያለው የትግራይ ክልል ምክር ቤትን ያጸደቀው አዲስ አዋጅ ይህንን ሂደት አደጋ ላይ ጥሎታል ብሏል። አዋጁም የቀድሞውን የፕሪቶሪያ ስምምነት ከመደረጉ በፊት የነበረውን መዋቅራዊ አደረጃጀት መሰረት በማድረግ ለውትድርና አገልግሎት በግዳጅ የሚመለመልና ይህንን ተግባርም የሚቃወሙ ሰዎችን እስከ ሞት ቅጣት ድረስ በሚያስቀጣ መልኩ የተቀረጸ መሆኑን በመግለጽ መንግስት ዝምታ መምረጥ እንደሌለበት ጠቁመዋል። ይህ አዋጅን ተከትሎ በክልሉ በተለያዩ አካባቢዎች ወጣቶችና የአካባቢው ነዋሪዎች በግዳጅ ወደ ውትድርና ማሰልጠኛዎች እንዲገቡ እየተደረገ መሆኑን የገለጸ ሲሆን ከእነዚህም መካከል እድሜያቸው ከ18 ዓመት በታች ሆኑ ህጻናት ሳይቀሩ ለግዳጅ ውትድርና እየተመለመሉ መሆኑን ከተሰበሰበው መረጃ ለማረጋገጥ ችያለው ሲል ጉባኤው አስታውቋል። የድርጊትን በአካባቢው ነዋሪዎች ዘንድ ከፍተኛ ስጋት የፈጠረ ከመሆኑ በላይ በርካታ ወጣቶችና ነዋሪዎች አካባቢያቸውን ጥለው እንዲሰደዱ እያስገደደ መሆኑን ኢሰመጉ ጠቅሷል። የጋራ መኖሪያ ቤቶችን ድሮ በነበረ ዋጋ ለማስረከብ እንቸገራለን ሲሉ ከንቲባ አዳነች አቤቤ ገለጹ። የጋራ መኖሪያ ቤቶች ወይንም ኮንዶሚኒየም ተረካቢዎች ወቅቱን ያገናዘበና ምክንያታዊ የሆነ ዋጋ መክፈል ግድ እንደሚላቸው የአዲስ አበባ ከተማ ከንቲባ አዳነች አቤቤ ተናግረዋል። ከንቲባዋ ትላንት በከተማው ምክር ቤት ተጠይቀው እንደተናገሩት ቤቶቹ የዛሬ 20 ዓመት በነበረበት የዋጋ ተመን ማስተላለፍ የማይቻል ቢሆንም አሁንም ዋጋው ተመጣጣኝ እንዲሆን ጥረት እየተደረገ ይገኛል ብለዋል። ለቤቶቹ የሚሰሩት እንደ መንገድ፣ ፍሳሽ ውሃና መብራት ያሉ መሰረተ ልማቶች ሙሉ በሙሉ በከተማው በጀት የሚሸፈኑ ሲሆን መሬትን በነፃ የሚቀርብ በመሆኑ እስካሁን ተጠቃሚዎች የተላለፉ ቤቶች እስከ 67 በመቶ የሚደርሰው የመንግስት ድጎማ የተደረገባቸው ናቸው ብለዋል። በሌላ በኩል የመኖሪያ ቤት ልማቱ በከተማ አስተዳደሩ ላይ ከፍተኛ የዕዳ ሸክም መፍጠሩን ከንቲባው አስታውቀዋል። ቀድሞው የተገነቡ ቤቶች ዕዳ ሳይከፈል በመቆየቱ ከተማዋ ከወለድ ጋር 99 ቢሊዮን ብር የሚጠጋ የውርስ ዕዳ እንደነበረበት ካለፈው ጊዜ ጀምሮ 62 ቢሊዮን ብር መክፈል እንደተቻለም ገልጸዋል። በአሁኑ ወቅትም ከተማዋ 37 ቢሊዮን ብር የሚጠጋ ዕዳ ያለባት ሲሆን ይህንን ዕዳ በመክፈልም ከመንግስት በጀት ተጨማሪ ሌሎች የፋይናንስ አማራጮችን በማፈላለግ ቤቶችን በብዛት ለመገንባት እየተሰራ እንደሚገኝ ከንቲባዋ ገልጸዋል። የዋና ኦዲተር መስሪያ ቤት የኢትዮጵያ አየር መንገድን ምላሽ አልቀበልም አለ። ከቦሌ ውጪ 22 ኤርፖርቶች መሪ ዕቅድ የላቸውም ሲል የኦዲት መስሪያ ቤቱ ቅሬታ አቅርቧል። የፌዴራል ዋና ኦዲት መስሪያ ቤት በሀገሪቱ ኤርፖርቶች ላይ ባደረገው 2017 ዓ.ም የክዋኔ ኦዲት አብዛኞቹ ኤርፖርቶች መሪ ዕቅድ ወይንም ማስተር ፕላን የመሬት አጠቃቀም ካርታና የይዞታ ማረጋገጫ የላቸውም ሲል ይፋ አድርጓል። እንደ ሪፖርቱ ከሆነ ከሀገሪቱ 23 ኤርፖርቶች ውስጥ መሪ ዕቅድ ያለው የቦሌ ዓለም አቀፍ አውሮፕላን ማረፊያ
ብቻ ሲሆን ቀሪዎቹ 22 ኤርፖርቶች መሪ ዕቅድ የላቸውም ተብሏል። 15 ኤርፖርቶች የመሬት አጠቃቀም ካርታ የሌላቸው ሲሆኑ 8ቱ ብቻ ቦሌ፣ ኮምቦልቻ፣ ጎንደር፣ ድሬዳዋ፣ ባህር ዳር፣ አክሱም፣ መቀሌና ሶሳ አላቸው ተብሏል። የአርባ ምንጭ፣ ጋምቤላ እና የአቤሎ ኤርፖርቶች ደግሞ የይዞታ ማረጋገጫ ካርታ የላቸውም ሲል መስሪያ ቤቱ ገልጿል። የአየር መንገዱ ምላሽና የኦዲተር ተቋሙ የኢትዮጵያ አየር መንገድ የስራ ኃላፊዎች ለጊዜው የሳይት ፕላን እንደ መሪ ዕቅድ እያገለገለ መሆኑና ወደፊት መሪ ዕቅድ እንደሚዘጋጅ እንዲሁም ለሌላቸው ኤርፖርቶች የይዞታ ካርታ እየተዘጋጀ መሆኑንም በምላሻቸው ገልጿል። ይሁን እንጂ ዋና ኦዲተር መስሪያ ቤቱ ማንኛውም የኤርፖርት መሰረተ ልማት ግንባታ መሪ ዕቅድና የመሬት አጠቃቀም ካርታን ተከትሎ መከናወን እንዳለበት በዓለም አቀፍ የሲቪል አቪዬሽን ድርጅት መደንገጉን በመጥቀስ የኃላፊዎችን ምላሽ ለመቀበል ያዳግተኛል ሲል ውድቅ ማድረጉ ተዘግቧል። ከውጭ በተሰማ ሰበር መረጃ ደቡብ አፍሪካ ከ53,000 በላይ የውጭ ዜጎችን ከአገር እንዲወጡና ወደ አገራቸው እንዲመለሱ ማድረጓን አስታወቀች። ደቡብ አፍሪካ መደበኛ ያልሆነ ስደትን ለመቆጣጠር የምታደርገውን ጥረት በማጠናከር ከ53,000 በላይ የውጭ ዜጎች ከአገር እንዲወጡ ወይንም በመንግስት በተመቻቸ ሁኔታ እንዲመለሱ ማድረጓን አንድ ከፍተኛ ባለስልጣን አስታውቀዋል። የፍትህና የህገ መንግስት ጉዳዮች ሚኒስቴር እንደገለጹትም በፕሪቶሪያ በተካሄደው የፍልሰተኞች ጉዳይ በሚመለከት ለመገናኛ ብዙሃን በሰጡት መግለጫ ላይ እንደተናገሩት ቅዳሜ ዕለት ከ53,000 በላይ የውጭ ዜጎች ከአገር እንዲባረሩ ወይንም ወደ ሀገራቸው እንዲመለሱ ተደርገዋል ብለዋል። የማላይ ተወላጆች ከጠቅላላው 80% በላይ ድርሻ የያዙ ሲሆን ዚምባብዌያንና ሞዛምቢካውያን ደግሞ ተከታዩን ቁጥር ይሸፍናሉ ሲሉም ከፍተኛው ባለስልጣኑ መናገራቸውን ዥንዋ ዘግቧል። ከደቡብ አፍሪካ የልማት ማህበረሰብ ውጪ ወደ ነበሩበት አገሮች የተላኩ ስደተኞች ቁጥር 2615 ሲሆኑ 1159 ናይጄሪያውያን፣ 939 ኡጋንዳውያን፣ 431 ኬንያን እና 86 የኮንጎ ሪፐብሊክ ዜጎች መሆናቸውንም ተናግረዋል። የደቡብ አፍሪካ መንግስት ያቋቋመው ኮሚቴ መረጃ እንዳመላከተው ከ20 ሺህ በላይ የማላዊ፣ የዚምባብዌ እና የሞዛምቢክ ዜጎች ከሊምፖፖ ግዛት ሙሲና በሚገኘው ጊዜያዊ የመመለሻ ሂደት ማዕከል በኩል ወደ ሀገራቸው ተመልሰዋል። በመጨረሻም የአሜሪካ ማዕከላዊ እዝ በኢራን ላይ ከፍተኛ የአየር ጥቃት መክፈቱን አስታወቀ። የአሜሪካ ማዕከላዊ እዝ ሴንትኮም በኢራን ወታደራዊ ኢላማዎች ላይ አዲስና መጠነ ሰፊ የአየር ድብደባ መጀመሩን በይፋ አስታውቋል። ይህ እርምጃ በስትራቴጂካዊ የሆርሙዝ የባህር ወሽመጥ አካባቢ እየናረ የመጣውን ውጥረት ወደ አዲስ ምዕራፍ ያሸጋገረ መሆኑ ተገልጿል። እንደ ማዕከላዊ እዙ ይፋዊ መግለጫ ከሆነ ክዋኔው በምስራቅ አሜሪካ ሰዓት አቆጣጠር ከቀኑ 11 ሰዓት ጀምሮ የተከፈተ ሲሆን በርካታ የአየርና የባህር ላይ ወታደራዊ አቅሞች ጥቅም ላይ ውለዋል ብለዋል። የዚህ የተቀናጀ ጥቃት ዋነኛ ግብም ኢራን በዓለም አቀፍ የንግድ መስመሮች ላይ የምታደርሰውን ስጋት ለመቀነስ መሆኑንም ማዕከላዊ እዙ አስታውቋል። ጥቃቱ በተለይ በሆርሙዝ የባህር ወሽመጥ በሚያልፉ ንጹሐን የመርከብ ሰራተኞችና የዓለም አቀፍ የንግድ መርከቦች ላይ ያነጣጠሩ የኢራን ወታደራዊ መዋቅሮችን የማዳከምና የማውደም ግብ አለው ተብሏል። ከዚህ በተጨማሪም በዓለም አቀፍ የንግድ እንቅስቃሴ ላይ የተደቀነውን የደህንነት ስጋት በመቀልበስ የባህር ላይ ጉዞ ሰላማዊ እንዲሆን ማድረግ ሌላው የጥቃቱ ዓላማ ነው ተብሏል። የአሜሪካ ማዕከላዊ እዝ ባወጣው መግለጫ ድርጊቱ ቀጥተኛ ወታደራዊ ምላሽ መሆኑን ሲያመላክት የቀጠናው ጠቅላይ አዛዥ የኢራን ጦር ኃይሎች በዓለም አቀፍ መርከቦች ላይ ለፈጸሟቸው ጥቃቶችና ህገወጥ ድርጊቶች ተጠያቂ እንዲሆኑ ይህንን ወታደራዊ እርምጃ በቀጥታ ማዘዛቸውን ጠቅሷል። ይህ የአሜሪካ እርምጃ በኢራንና በምዕራባውያን ኃይሎች መካከል ያለውን ፍጥጫ ይበልጥ ያባባሰው ሲሆን በቀጠናው ላይ ሊያስከትል የሚችል የጂኦፖለቲካዊ ጫናና የነዳጅ ገበያ መዋዠቅ በዓለም አቀፍ ደረጃ ከፍተኛ ትኩረት ስበዋል። ዜናዎቻችን አበቃን። በሰላም ቆዩን።